አስቡት እስኪ አንድ ሆቴል ስትገቡ አይጦች ሲሯሯጡ አይታችሁ ምንድናቸው እኛ አይጦች ብላችሁ ስትጠይቁ የዚህ ሆቴል ሼፎች ናችሁ ቢባልና እንደዛ ብትባሉ ምንድነው ልትሰማችሁ? በዛሬው ቪዲዮ የምንመለከተው አይጥ ምግብ የመስራት ፈተናውን አለፈች የሚለውን ቪዲዮ አብረን ሪያክት የምናደርግበት ይሆናል እና አስባችሁ አይጥ የሰራው ምግብ እንዴት ይዋጥ? አይ እስኪ አብረን ቪዲዮን እንመልከት እንጂ። ይሄ ሬሚ ይባላል። ለአንድ ዓመት ሙሉ ምግብ ማብሰል ሰልጥኗል። ሙድ እያስኩ መስሏችሁ ነው? ቴትዬን የምሬን ነው። ራታቶይል በሚል ፊልም ላይ ምግብ የሚወደው አይጥ ሼፍ ለመሆን ያልማል። ያም ህልሙ ከአንድ ትልቅ ሆቴል ከሚሰራ ሼፍ ሰው ጋር ሲገናኝ እውን ይሆናል። ሁለቱ ተጣምረውም ሁሉንም ምግብ የሚያጣጥል አንድ ታዋቂ ሰውን ያሳምናሉ በጣዕማቸው። ከዓለማችን ምርጥ ፊልሞች አንዱ ነው። ነገር ግን ይሄ ፊልም ብቻ ነው። ታዲያ እንዴት ነው የእውነት አይጥን ያስተማረው ብላችሁ ካሰባችሁ ጥናቶች እንደሚያሳዩት አይጦች በዓለም ላይ ስማርት እንስሶች ናቸው። አይጥ ቢለው ይዞ ሲከተፍ እንቀጥል ተው ጥናቸው ደግሞ በአንዴ ቀጨም ነው የሚያደርጉት። ታዲያ እኔም ጸድ አይጥና ለሷ ማብሰል የሚመቻትን ዕቃ አዘጋጀው። ምግቡን ሰርተን ከጨረስን በኋላ የሚቀምስ ራታቶይል የሚለውን ፊልም ያላየ ኃይለኛ ቅማሽ አዘጋጀው። ስራ ከመጀመራችን በፊት እጅ መታጠብ ይቀድማል። ቶሎ ታጠቢ። ቀጥሎ ደግሞ የምንሰራባቸውን ቅመሞች አሁን አይጡ ይመርጣል። ከዚህ ሁሉ 6ቱ ብቻ ነው ለኛ የሚያስፈልጉት፣ ሌሎቹ አያስፈልጉንም። ሬሚ አይጡ ትክክለኛውን ይመርጥ ይሆን? ተዘጋጀ ሬሚ? 3 2 1 ሂድ። ሁለቱ ቅመሞች ከላይ ናቸው። የመጀመሪያው ቤዝል ጀግና፣ አሁን ደግሞ ኦሪገን ምርጥ ሰው። ሁለተኛው ደረጃ ላይ ምን ያለሰኩሉ? ኧረ ያ ራዳል። ሶስተኛው ደረጃ የሎ ስኳሽ ምርጥ ነው። እሱንም ግፊው። ሁለት ብቻ ነው የቀረሽ። ጎበዝ። ምን እያረግሽ ነው? ብሮኮሊ አንፈልግም፣ ቲማቲሙን ነው የምንፈልገው። ጀግና አድርገዋል። ውጣ። አሁን ሬሚ ሁሉንም ቅመሞች በትክክል መርጧል። አሁን ፐርስሊያችንን እንክተፍ። ሬሚ ቢላው ሊቆርጠው ስለሚችል ላግዘሽ። አሁን ደግሞ የለው ስኳሽ። ሬሚ ምርጥ እየሰራ ነው። ራሱ እየሰራ ነው እንዴ? ሙዲ ይዘናል እንዴ? አሁን ሁሉንም ከትፈን ጨርሰናል። ወደ ቀጣዩ እንሂድ። አሁን ሁሉንም በትክክል መደርደር አለብን። ሬሚ ያግዘኝ እንጂ በኪችን ውስጥ ዋናው ነገር ሁሉንም በትክክል መደርደር ነው። ጌታ ሆይ ጭራሽ አይጡ የነካካውን ነው የሚቀምሰው ልጁ። ወይኔ ወንድሜ! ኧረ ላይ አይጡ እየነካካው እኮ ነው። አስበው። አራት ብላው እንጂ ሬሚ። አሁን ደግሞ ሶስ እናዘጋጃለን። አመጣሽው ሬሚ በያ። ሬሚ ሶስ መስራቱን ጀምሯል። ሬሚ ስቶቭን ለማብራት እየሞከረ ነው። አሁን ወደ ማሽከርከሪያሽ ግቢ። ሬሚ ሲያሽከረክር ዘይት ወደ ድስቱ የተለመደ ነው። ጩጬ እጅሽ ለማማሰል ስለማይሆን ይህን አውቶማቲክ ማማሰያ አምጥቼልሻለሁ። ጀምሪ። ማስጀመሪያውን ንኪው። ጀምሯል። የተመቸኝ ነገር ሬሚ መብሰሉን ለማወቅ እያሸተተው። እንዳሸተትከው ሬሚ ሽንኩርታችን በስሏል። ስለዚህ አሁን የቲማቲም ስልሱን እንጨምራለን። ጆሮዬን መንከስ ስትጨርስ ስራ ላይ ተኩርሽ። እሺ እስካሁን እኮ እየሰራ ያለው ራሱ ልጁ ነው። የታለ አይጡ እስካሁን የሰራው? የወደ ማሽን ሲያበራ እና ምግቦችን ሲመርጥ ነው ያየነው። እስካሁን ሙድ እየያዘብን ነው እንዴ? ሬሚ እንደደረሰና እንዳልደረሰ ትነግረኛለህ። አስታውሱ እኔ እያገዝኩት እንጂ ሙሉን እየሰራ ያለው ሬሚ ነው። ፊልሙም ላይ ሼፉ አይጡን ሲያግዘው ነበረ። አይጤ መቅመስ ፈልጋል መሰለኝ። ተመችሻ? እስኪ እኔም ልቅመሰው። አሁን ሶሱን ወደ መጥበሻው እናድርግ። ሬሚ ስንት ጭልፋ ላድርግ ንገረኝ። አሁን ሬሚ ጭንቅላት ላይ ተቀምጦ ለመጨረሻው የምናዘጋጅበት ሰዓት ደርሷል። እንዴ ሬሚ ጭራህን አዙር እንጂ። አትክልቱን ሶሱ ላይ እየጨመርን ነው። ሬሚ ቅር ያለ ነገር ካለ ንገረኝ። ምግባችንን የሚገመግመው ሰውዬ ስለራበው ቶሎ እናድርስ። ሬሚ አቀራራቢ ጸድ ነው ራሱ ፊልም ላይ እንዳለው። ምግባችን እስኪደርስ ድረስ ከሬሚ ጋር እንጫወት። እስከዛ ግን እናንተ ይህን ቻናል ሰብስክራይብ አድርጉት። ሬሚ ደውሉ ሲደውለው ምግባችንን እናወጣለን። ምግባችን ደርሷል ግን ጸድ አድርገን ማቅረብ አለብን ለሰውየው። ከፍትፍቱ ፊቱ እንደሚባለው እንዲህ አድርገን ትንሽ ኩባያ ውስጥ እናደርገዋለን፣ ከፍታ እንዲኖረው ማለት ነው። አሁን ለሁለት እንግፋው። ግፋ ሬሚ። ስናወጣው ጸድ ይሆናል። አሁን ደግሞ ሶስ እንጨምር። ጸድ አድርገን እናዙረው። ጣፋጭ ቅመም ዙሪያው ላይ እናድርግ። አንቺ ቅመም ይሁን ሻይጥ ምግብሽን ሰርተሽ ጨርሰሻል። አይጡ ለመጨረሻ ጊዜ አንድ ቅመም ያስቀምጣል። ስለዚህ ሬሚም ይደግመዋል። ሬሚ በዚህ ላይ ላጥ ብሎ ወጥቶ ያስቀምጣል። ጀግና ሂድ። ጀግና ሂድ። የመጨረሻው ነው። የት ማስቀመጥ እንዳለብህ ታውቃለህ። ሬሚ የሚያምር ራታቶይል ምግብ ሰርተሃል። በተጨማሪ በታሪክ የመጀመሪያው አይጥ ነህ ምግብ በመስራት። አሁን ለዛ ሰውዬ እናስቀምሰው። መጀመሪያ ሰውዬውን ፊልሙ ላይ እንዳለው ቀማሽን አልብሰው። ይሄ ዴንስ ይባላል። ጤና ጥበቃ ላይ ይመሳሰላል። ወደ ምግብ ቤቶች እየሄደ ኪችን ውስጥ አይጥ እንዳለና እንደሌለ ማጣራት ነው። የምናስገርመው ይመስላችኋል?
ጨረስን? ትንሽ ይቀራል። እሺ አሁንስ ጨረስን? አዎ በክብር ተቀመጥ። ከመጀመራችን በፊት አንድ ነገር ይቀራል። ምን ቀረ? ኦኬ ሙሉ ቤቱን ራሳቴል የሚባለው ፊልም ላይ እንዳለው ቀይሬዋለሁ። እስኪ ቅመሰውና ንገረኝ። ሶሱ ይጣፍጣል። ምርጥ ነው። ቀለል ያለ ሆኖ ጣፋጭ ምግብ። አቀራረቡን የምግቡን ጣዕም ከ10 ስንት ትሰጠዋለህ? 9 እሰጠዋለሁ። ከዚህ በላይ የሚሰራ ይመስላል? አትሰራውም። እንዲሁ ምርጥ ነው። የመጨረሻ ነገር ምግቡን የሰራውን ሼፍ ሳላስተዋውቅ ረሳው። አንተ አይደለህም እንዴ? እኔ አይደለሁም። ምን? ይሄ ነው ሼፉ። 1 ዓመት ሙሉ ነው ያሰለጠንኩት። ሙድ እያዝክ ነው? ቪዲዮውን እናሳየው። ምን ተሰማ? አረ አእምሮ የተገማጨልብኝ። አይተወዳለህ? አረ በጣም ነው የሚያስጠላው። እንደምታየው እጁን ታጥበዋል፣ ንጹህ ካልመሰለ። እሺ እዚች ጋር ደግሞ እንደምታየው የምንጠቀመው መረጥ። እዚህ ጋር ሶሱን ሰራ ነው። እዚህ ጋር ደግሞ ሬሚ ዘይት ሲጨምር ነው። አንተ ጀግና ነው። ቅራለህ እንዴ? እናቴ ትሙት አልነበረም። አሁን የተማርኩት አንድ ነገር ቢሆን ማንም ማብሰል ይችላል፣ አይጥም እንኳን ቢሆን። እናቴ ትሙት አልነበረኝ። ተመችቶኛል። እግዚአብሔር መጨረሻ ላይ ያለው እናቴ ትሙት አለ። ግን እስኪ እናንተን ሀሳብ በኮመንት ላይ ጻፉልኝ። አሁን አይጡ ሰራ ነው የሚባለው? ልጁ ሰራ ነው የሚባለው? ለማንኛውም ለዛሬ የነበረ ቪዲዮ ይህንን ይመስል ነበረ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንዲሁም ቪዲዮን ላይክ በማድረግ ለብዙ ሰዎች እንዲደርስ ማድረግ ትችላላችሁ። ቪዲዮዎች ሲለቀቅ ከማንም በፊት ቀድሟችሁ እንዲደርስ ከፈለጋችሁ የደውል ምልክቷን ማብራት እንዳይረሳ። በቀጣይ ባበደ ሪያክሽን ቪዲዮ እስክንገናኝ ፒስ አውት።